ነውጠኛው የአሜሪካ መሪ ከቴህራን ጥቃት ለማምለጥ እንዳይጥ ለመሽለክለክ ተገደው እንደነበር ሲዘገብ ዓለም በግርምት እጁን ባፉ ጫነ። በርካቶችም በቀውሱ አዛውንት ፕሬዝዳንት ድርጊት ተሳለቁ። በእስራኤል ጋላቢነት የለኮሱት እሳት ወላፈኑ እየለበለባቸው የሚገኙት ትራምፕ በቱርክ ሳሉ ኢራን ትገለኛለች ብለው ተሹለክልከው መፈርጠጣቸው ተሰምቷል። ትራምፕ ከኢራን ጥቃት ለመዳን የምግብ ማመላለሻ መኪና ውስጥ በመደበቅ በሚስጥር አውሮፕላን መቀየራቸውን የተዘገበው። Donald Trump was reportedly smuggled off Air Force One in a catering truck last month, in a dramatic security ruse designed to protect him from a potential Iranian assassination attempt. The deception operation took place as the president was flying back from a NATO summit in Turkey. ዶናልድ ትራምፕ ባለፈው ወር በቱርክ የተካሄደውን የኔቶ ጉባኤ አጠናቀው ሲወጡም ከኢራን ሊሰነዘር የሚችልን ጥቃት ለመከላከል በተቀነባበረ ዘዴ በሚስጥር አውሮፕላን መቀየራቸውን የአሜሪካ መገናኛ ብዙሃን ዘግበዋል። ፕሬዝዳንቱ በቴሌቪዥን ካሜራዎች ፊት ወደ ኤር ፎርስ ዋን ቢገቡም በኋላ ግን በምግብ ማመላለሻ መኪና ተደብቀው ወደ ሌላ ወታደራዊ አውሮፕላን መሻገራቸውን ዋሽንግተን ፖስት ዘግቧል። በአውሮፕላኑ ውስጥ የነበሩ ጋዜጠኞችና አንዳንድ የዋይት ሃውስ ሰራተኞች ፕሬዝዳንቱ በሚስጥር መውጣታቸውን አላወቁም ነበር ተብሏል። ሲቢኤስ ኒውስ እንደዘገበው ደግሞ አሜሪካ አውሮፕላኑ ላይ የሚሳኤል ጥቃት ለመሰንዘር መታቀዱን የሚያረጋግጥ የታቀደ የኢራን ኢላማ ደርሷት ነበር። ዋይት ሃውስ ግን ይህን የአውሮፕላን ቅያሬ በይፋ አላረጋገጠም። ትራምፕ ቀደም ብለው በአንካራ በነበረው ጉባኤ ወቅት የኢራን ቁጥር 1 ኢላማ መሆናቸውን ተናግረው ነበረ። ይህ በሚስጥር የተደረገ እንቅስቃሴ የተከናወነው በዋሽንግተንና በቴህራን መካከል ጦርነቱን ለማቆም የተደረገው ድርድር አልተሳካም ከተባለ በኋላ አሜሪካ በኢራን ላይ ወታደራዊ ጥቃት በሰነዘረች ማግስት ነው። ትራምፕ ቱርክ የገቡት የኳታር ስጦታ በሆነው አዲሱ ቦይንግ 747-8 አውሮፕላን ቢሆንም ሲመለሱ ግን ለቀድሞ ትውስታ በሚል በድሮ ኤር ፎርስ ዋን እንደሚሄዱ አስታውቀው ነበር። በፈረንጆቹ ጁላይ 8 የወጡ ምስሎች ትራምፕ አንካራ አውሮፕላን ማረፊያ ወደ ፕሬዝዳንታዊ ጄት ሲገቡ አሳይተዋል። ሆኖም ዋሽንግተን ፖስት እንደዘገበው ከገቡ በኋላ በአውሮፕላኑ ሌላኛው ወገን ወይም ሰዎች በማያዩት በኩል ወደ አውሮፕላኑ ከፍ ተደርጎ በነበረ የምግብ ማመላለሻ መኪና አማካኝነት በሚስጥር ወደ C-32A አውሮፕላን ተዛውረዋል። ይህ አውሮፕላን አብዛኛውን ጊዜ በምክትል ፕሬዝዳንቱ ጥቅም ላይ የሚውል የተሻሻለ ቦይንግ 757 ነው። የመከላከያ ሚኒስትሩ ፒት ሄግሴት ደግሞ ጉዞ መደበኛ እንዲመስል ለማድረግ በውጭ በኩል ባሉ ደረጃዎች ተጠቅመው ወደ ወታደራዊ አውሮፕላን ለብቻቸው መግባታቸውን ጋዜጣው ዘግቧል። በአሮጌው ኤር ፎርስ ዋን ላይ የነበሩ ጋዜጠኞችና አንዳንድ ዋይት ሃውስ ሰራተኞች የመስኮት መጋረጃቸውን እንዲዘጉ ተነግሯቸው ነበር። ፕሬዝዳንቱም በአውሮፕላን ውስጥ አለመኖራቸውን ጨርሰው አላወቁም ነበር። ትራምፕ በመጀመሪያ ወደ እንግሊዝ የበረሩ ሲሆን እዚያም ወደ አሮጌው ኤር ፎርስ ዋን ተመልሰው ገብተዋል። አውሮፕላኑ ሚንደልሃን አየር ማረፊያ ሲያርፍም ከውስጡ ሲወርዱ ታይተዋል። ከወታደራዊ አውሮፕላን ወደ ቀድሞ ጄት እንዴት እንደተዘዋወሩ ግን ግልጽ አይደለም። ከዚያም ወደ ዋሽንግተን ለመመለስ ወደ አዲሱ ኤር ፎርስ ዋን ተዛውረዋል። በዚያ በረራ ወቅት ትራምፕ በአውሮፕላኑ ውስጥ ለነበሩ ጋዜጠኞች ስለ ኢራን ዛቻ የጠቀሱ ቢሆንም ስለ አውሮፕላን ቀያሪው ግን ምንም አላሏቸውም። ጋዜጠኞች ከቱርክ ሲነሱ ለምን የመስኮት መጋረጃዎች እንዲዘጉ እንደተደረገ ሲጠይቋቸውም ትራምፕ ሲመልሱ ምክንያቱም ከምንገናኛቸው ቆሻሻ ሰዎች የተነሳ በረራው አደገኛ ሊሆን ስለሚችል ነው ነበር ያሉት። በሕይወታቸው ሁልጊዜ ዛቻ እንደሚሰነዘርባቸውና በኢራን ዝርዝር ውስጥ ቁጥር 1 መሆናቸውን ተናግረዋል። የዋይት ሃውስ የኮሚዩኒኬሽን ዳይሬክተር ስቲቨን ቼንግ ዘገባውን በቀጥታ ባያረጋግጡም ወይም ባያስተባብሉም አዲሱ ኤር ፎርስ ዋን ፕሬዝዳንቱንና ሰራተኞቹን ለመጠበቅ የሚያስችሉ ዘመናዊ የደህንነት መሳሪያዎች ያሉት መሆኑን ተናግረዋል። አሮጌዎቹ ኤር ፎርስ ዋን አውሮፕላኖች የሚሳኤልን ጥቃት የሚያከሽፍ የሌዘር ቴክኖሎጂ ያላቸው የሚባል ሲሆን በኳታር የተሰጠው አውሮፕላን ምን አይነት የመከላከያ ስርዓት እንዳለው ግን አይታወቅም። የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን ሌቪት ለሲቢኤስ ኒውስ በሰጡት መግለጫ ላይ አዲሱ ኤር ፎርስ ዋን ለፕሬዝዳንቱ ጉዞ ፍጹም ደህንነቱ የተጠበቀ ነው። ሆኖም በመጪው መስከረም ወር አካባቢ ለ1 ወር የሚቆይ ተጨማሪ የማሻሻያ ስራዎች ይደረጉለታል ብለዋል። በሌላ መረጃ
ኢራንና አሜሪካ አንዳች ስምምነት ላይ ለመድረስ መቃረባቸውን ፓኪስታን መግለጿ ተዘግቧል። ኢራንና አሜሪካ አንዳች ስምምነት ላይ ለመድረስ መቃረባቸውን ፓኪስታን ገለጸች ሲል የዘገበው ብሉምበርግ ነው። የፓኪስታን መከላከያ ሚኒስቴር ካዋጃ አሲፍ ከብሉምበርግ ጋር ባደረጉት ቃለ ምልልስ ሁለቱ ሀገራት ሰላም ለማውረድ ስምምነት ወይም መግባባት ላይ ለመድረስ ተቃርበዋል ብለዋል። ሚኒስቴሩም ሁኔታው በድጋሚ ቅርጽ እየያዘ ነው፣ ወደ ሰላም ለመቃረብ ስምምነት ወይም በሁለቱም ወገኖች በኩል የጋራ መግባባት አለ ብለዋል። ይህ ዜና የተሰማውም ኢራን ከአሜሪካ ጋር ድርድር እየተካሄደ እንደሚገኝ በቅርቡ ማስታወቋን ተከትሎ ነው። ንግግሩም በአሸማጋዮች በኩል መቀጠሉን ቴህራን ገልጻለች። ምንም እንኳን ኢራንና አሜሪካ ስምምነት ላይ ለመድረስ ተቃረቡ ቢባልም ወዲህ ደግሞ ቴህራን ለዲፕሎማሲ ሳይሆን ለጦርነት የተዘጋጁ አመራሮችን ወደፊት እያመጣች ይሆን ወይ የሚሉ ጥያቄዎች እየተነሱ ነው። ምክንያቱም የኢራኑ መንፈሳዊ መሪ ሞጅታባ ኻሜኒ ጽሕፈት ቤት የቀድሞ የጦር አዛዦችን ወደ ቁልፍ የሥልጣን እርከን የመለሰ አዲስ ሹመት ይፋ አድርጓል። ይህ ሹመት ቴህራን ከአሜሪካና ከእስራኤል ጋር ለሚኖራት ቀጣይ ፍጥጫ ምን አይነት ስልታዊ መልእክት ያስተላልፋል የሚለው በራሱም ጥያቄ ነው። እስራኤል በአዲሱ ሹመት ዙሪያ ቁጣዋን አሰምታለች። በሌላ በኩል ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን የቢሊዮን ዶላሮች ካሳ እየጠየቁ ይገኛሉ። በእስራኤል ዘንድ ቁጣን፣ በአሜሪካ ዘንድ ደግሞ አዲስ የካሳ ጥያቄን የቀሰቀሰው የኢራን ወቅታዊ የውስጥ ሽግግርና ቀጠናዊ አንድምታው ዓለም ትኩረቱን ይበልጥ ወደ መካከለኛው ምስራቅ እንዲያደርግ አስገድዷል። US President Donald Trump says that he is seeking compensation for all the people he says were killed by Iran. This follows Iran's refusal to reopen the Strait of Hormuz unless Washington accepts several conditions. Those include compensation for damage caused during the war. ጤና ይስጥልን ውድ የመሿለኪያ ቤተሰቦች እንዴት አላችሁ? የፋርስ ምድር ውጥረት አስቂኝና አስገራሚ የሆኑ አዳዲስ ጉዳዮችን እያስመለከተን ቀጥሏል። በዚህ መሰናዷችን እነዚህን ትንግርት የሆኑ መረጃዎችን ከወቅታዊ ጉዳዮች ጋር ይዘናል። እስከ መጨረሻው አብራችሁን ቆዩ። በዓልን አስመልክቶ የ3 ሚሊዮን ብር ቅናሽ አድርገናል። በተወዳጁ ሲኤምሲ ላይ እንደ ኢትዮጵያ እጅግ ቅንጡ ኮምፓውንድ አፓርትመንት ለሽያጭ አውጥተናል። ከፀሐይ ሪል ስቴት አጠገብ የፓርክ እይታ ያላቸውን ከ73 ካሬ እስከ 300 ካሬ፣ ከባለ 1 መኝታ እስከ ባለ 4 መኝታ በተለያዩ የካሬ አማራጮች ከ700 ሺህ ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪ ቀስ ብለው የሚከፍሉበት፣ ቀድመው ለሚመጡ ደንበኞች ቻችን ከ7 እስከ 30% እውነተኛ ቅናሽ አዘጋጅተናል። ቅንጦት ይገባውታል። ይሄንን ታላቅ ቅናሽ ለመጠቀም በ0911 22 10 35 ላይ ይደውሉልን። መልካም ዕድል። የኢራኑ መንፈሳዊ መሪ ሞጅታባ ኻሜኒ ጽሕፈት ቤት በቁልፍ የሥራ መደቦች ላይ በርካታ አዳዲስ ሹመቶችን ትላንት ይፋ አድርጓል። ከእነዚህም መካከል የሀገሪቱን ከፍተኛ የደህንነት አካል እንዲመሩም የቀድሞ የጦርነት ጊዜ አዛዥና በፖለቲካው ዘርፍ ረጅም ልምድ ያላቸውን ሰው ሹመት ይገኝበታል። በ1980ዎቹ ከኢራቅ ጋር በተደረገው ጦርነት ወቅት ጨምሮ ለ16 ዓመታት የእስላማዊ አብዮታዊ ዘብ ዋና አዛዥ የነበሩት ሞሳን ረዛይ ከትላንት በስቲያ የከፍተኛው ብሔራዊ ደህንነት ምክር ቤት ወይንም ኤስኤንኤስሲ ዋና ጸሐፊ እንዲሁም በከፍተኛው ውሳኔ ሰጪ አካል ውስጥ የኻሜኒ ተወካይ ሆነው መሾማቸውን መዘገባችን ይታወሳል። ትላንት ደግሞ 6 አዳዲስ ወታደራዊ ቦታዎች በይፋ ሹመት ተሰጥቶባቸዋል። ጄኔራል አሊ አብዱላሂ የኢራን የጋራ ጦርነት የጦር ኃይሎች ዋና አዛዥና ጄኔራል አሊ ኦዝሜይ የኢራን እስላማዊ አብዮታዊ ዘብ የባህር ኃይል ኃላፊ ሆነው ተሹመዋል። ብርጋዴር ጄኔራል አህመድ ቫሂዲን የአብዮታዊ ዘቡ ዋና አዛዥ ሆነው በሜጀር ጄኔራል ማዕረግ ተሹመዋል። በዚህም በየካቲት ወር መጨረሻ ላይ የአሜሪካና የእስራኤል ጦር በኢራን ላይ በከፈተው ጦርነት ወቅት የተገደሉትን መሐመድ ፓርኩን በይፋ ተክተዋል። በጆርጅ ዋሽንግተን ዩኒቨርሲቲ የመካከለኛው ምስራቅ ፖለቲካ ረዳት ፕሮፌሰር የሆኑት ሲና አዞዲ እነዚህ ሹመቶች ከአሜሪካ ጋር በሚደረጉት ድርድሮች ላይ ምንም አይነት የመለሳለስ ምልክቶች እንደሌሉ እንደሚያሳይ ተናግረዋል። አዞዲ እንዳሉት ኻሜኒ፣ ሐቫዲና ሌሎች የኢራን እስላማዊ አብዮታዊ ዘብ ኃይል አመራሮች ሁሉም ለአሜሪካ የሚሰጠውን ምላሽ መቀጠል ስትራቴጂካዊ አስፈላጊነት አለው የሚለውን አቋም እንደሚጋሩም ጥርጥር የለውም ብለዋል።
ጀነራል ሞሰን ረዛኢ በኢራን አብዮታዊ ዘብ ከፍተኛ አዛዦችም ሆነ በተራው አባላት ዘንድ ሰፊ ተቋማዊ ልምድና ከፍተኛ ተጽዕኖ የሚፈጥሩ ናቸው። የእሳቸው ሹመት የውስጥ አንድነትን ለማጠናከር፣ አመራሩ በድርጅቶቹ ላይ ያለውን ቁጥጥር ለማስጠበቅ እንዲሁም አብዮታዊ ዘቡ ዛሬ ላለበት ወታደራዊና ፖለቲካዊ ተቋምነት እንዲሸጋገር ከፍተኛ አስተዋጽኦ ካደረጉ ሰው ልምድ ለመቅሰም ያለመ ሹመት ይመስላል። He is known for his hardline statements and as a close ally to Iran's new supreme leader. Mohsen Rezaei has been appointed Secretary of Iran's Supreme National Security Council. ሬዛኢ በመቶ ሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈውና ረጅም ጊዜ የፈጀው የኢራቅ ጦርነት ካበቃ በኋላ ወደ ፖለቲካና ማክሮ ኢኮኖሚክስ ዘርፍ በስፋት ያዘነበሉ ሲሆን ቀደም ሲልም ሌላው ከፍተኛ የመንግሥት የግልግል አካል የሆነውም የኤክስፒዲየንሲ ካውንስል ጸሐፊ ሆነው አገልግለዋል። እኚህ የ71 ዓመት ግለሰብ የረጅም ጊዜ ብሔራዊ የልማት ዕቅድ በማዘጋጀት ረገድም አስተዋጽኦ ያበረከቱ ሲሆን በ2021 እና 2024 መካከል በነበረው የኢብራሂም ራይሲ አመራር ዘመን ከፍተኛ ደረጃ ያለው የኢኮኖሚ አስተባባሪነት ኃላፊነት ተሰጥቷቸው ነበር። ለአራት ጊዜያት ለፕሬዝዳንትነት ቢወዳደሩም ስኬታማ ስላልሆኑም በምርጫ የተገኘ የሥልጣን ቦታን ይዘው አያውቁም። ረዛኢ በጦርነቱ ወቅት በወታደራዊ ዩኒፎርም እንደገና ብቅ ያሉ ሲሆን ሞሽታባ ሐሜኔ የተገደሉበትን አባታቸውን አያቶላ አሊ ሐሜኔን በጦርነቱ የመጀመሪያ ቀን ከተኩ በኋላ ከአንድ ሳምንት ባነሰ ጊዜ ውስጥ ለከፍተኛው መሪ ወታደራዊ አማካሪያቸው ሆነው ተሾሙ። ከዚያ ወዲህም በተለያዩ የሚዲያ ቃለ መጠይቆችና በኦንላይን መልእክቶቻቸው አማካኝነት ለአሜሪካ፣ ለእስራኤልና ለክልሉ ተዋናዮች የጽናትና የአቋም ጥንካሬን የሚያንጸባርቅ መልእክት ሲያስተላልፉ ቆይተዋል። ረዛኢ በሰኔ ወር ከአሜሪካ ጋር የተፈረመውንና የሆርሙዝን የባህር መስመር እንደገና ለመክፈት ሲባል የባህር ላይ እገዳን ለጊዜው ያነሳውን እንዲሁም በነዳጅ ላይ የተጣለውን ማዕቀብ ያገደውን የመግባቢያ ስምምነት በጽኑ ከተቃወሙት መካከል አንዱ ናቸው። እርሳቸው የያዙት አቋም መጀመሪያ ላይ ስምምነቱን በተመለከተ ስጋት ቢኖራቸውም በመጨረሻ ግን ያጸደቁት ከሞሽታባ ሐሜኔ አቋም ጋር የቀረበ እንደነበር ተነግሯል። ጥቃቶች እንደገና መጀመራቸውን ተከትሎ ስምምነቱ ከመታገዱ ጥቂት ቀደም ብሎ በሐምሌ ወር መጀመሪያ ላይ ሞሰን ረዛኢ እንዲህ ብለው ነበረ። ድርድርን የሚቃወሙ ወዳጆቼን እንዲታገሱ ጠይቃለሁ። አሜሪካውያን ነገሩን በራሳቸው ያበላሹታል፣ እንዲሁም ወደ ምንም አይነት ውጤት እንዳያመጣም ያደርጉታል። ባለፈው ሳምንት አሜሪካ ባህሪዋን መቀየር አለባት፣ አለበለዚያ በኃይሎቿ ላይ ከባድ አደጋዎችና የሰው ሕይወት መጥፋት ሊያጋጥሟት ይችላሉ ሲሉም አስጠንቅቀው ነበር። ኢራን በሆርሙዝ ባሕረ ሰላጤ ውስጥ ሁለተኛ የመተላለፊያ መስመር እንዲከፈት ፈጽሞ አትፈቅድም ሲሉም ትክክለኛውን የኢራን አቋም ተናግረዋል። የኢራን መንግሥት ሚዲያዎች እንደዘገቡት ከሆነ የኢራን ብሔራዊ የደህንነት ምክር ቤት 13 ድምፅ የሚሰጡ አባላቱ መካከል 12ቱ የመግባቢያ ስምምነቱን ወይም ሜሞራንደም ኦፍ አንደርስታንዲንጉን ደግፈውት ነበር። በጣም ወግ አጥባቂ በመባል የሚታወቁት ሰኢድ ጃሊሊ ብቻ ስምምነቱን በመቃወም ብቸኛው አባል ሆነው ነበር። ነገር ግን በርካታ ጠንካራ አቋም ያላቸው የፓርላማ አባላት፣ ሚዲያዎችና የእስላማዊ ሪፐብሊኩ ደጋፊዎች ስምምነቱን አጥብቀው ነቅፈውታል። ምክንያታቸውም አሜሪካ ተጨማሪ ማቃለያዎችን ወይም ስምምነቶችን ሳትጥስ የባህር ወሽመጡ መከፈት አልነበረበትም በሚል እምነት ነው። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ወይም ኤስኤንኤስሲ የፕሬዝዳንቱን ቢሮ፣ የውጭ ጉዳይ ሚኒስቴርን፣ የጦር ኃይሎችን እንዲሁም የደህንነትና የስለላ ተቋማትን በአንድ ላይ የሚያሰባስብ ሲሆን ውሳኔዎች ላይ የመጨረሻውን ይሁንታ መስጠት የሚችለው መንፈሳዊ መሪው ነው። የኢራን እስላማዊ አብዮታዊ ዘብ አካል የሆነው የባሲጅ ፎርስ ባለሥልጣናት በዚህ ሳምንት እንደገለጹት የአያቶላህ ሞሽታባ ሐሜኒ አዳዲስ ምስሎችን ይፋ ያደርጋሉ። ከመንግሥት ጋር ግንኙነት ያለው የመሄር የዜና አገልግሎት በዚህ ሳምንት ሐሜኒ በአንድ ስብሰባ ላይ ከጥቂት የሃይማኖት መሪዎችና ተከታዮች ጋር ሲነጋገሩ የሚያሳይ ቀደም ሲል የተለቀቀና ቀኑ ያልተጠቀሰበትን የቪዲዮ ምስል አሰራጭቶ ዓለም ሲነጋገርበት ነበር። ፔጀሽኪያን ትላንት ሰኞ እንደተናገሩት በቅርቡ ከሐሜኒ ጋር ለ7 ሰዓታት የፈጀ ውይይት ያደረጉ ሲሆን በዚህ ወቅት ከፍተኛው መሪ አንድነትን በተመለከተ አጽንኦት ሰጥተዋል። دیدار بسیار خوبی بود. تقریبا حالا شاید 7 ساعت خدمتشون بودیم.
از تمام مسائل کشور رو تونستیم ከሀገራዊ የደህንነት ምክር ቤት ጋር ግንኙነት ባለው ኑር ኒውስ የአርትዖት ጽሑፍ መሠረት የሬዛኢ ሹመት ኢራን በጦርነቱ ወቅት ለምትገኝበት አዲስ ሁኔታ የሚመጥን ሰፊ ስትራቴጂካዊ የአደረጃጀት ማሻሻያ መጀመሩን የሚያመላክት ነበር። ኑር ኒውስ እንደገለጸው ዋናው ጉዳይ የአንድ ጸሐፊ መሄድና የሌላው መምጣት ሳይሆን በዚህ አዲስ ምዕራፍ የብሔራዊ ደህንነት ጽሕፈት ቤት የሚወስዳቸው እርምጃዎች ምን ያህል ወሳኝ ተጽዕኖ ይኖራቸዋል የሚለው ነው። አዲሱ 6 የከፍተኛ አመራሮች ሹመት ዓለም ኢራን ከዲፕሎማሲ ይልቅ ለአሜሪካ ተለዋዋጭ ጥቃት ዝግጁ የሆነ አመራር ክበብን እየፈጠረች እንደሆነ ያሳያል ተብሏል። እስራኤል ለዚህ የአያቶላ ሞጅታባ ኻሜኒ ሹመት ጠንካራ ምላሽ የሰጠች ሲሆን ሞሰን ሬዛኢ ከቫሂዲ ጋር በመሆን እንደ አውሮፓውያን አቆጣጠር በ1994 በአርጀንቲና ዋና ከተማ ቦነስ አይረስ በሚገኝ የአይሁድ ማዕከል ላይ ለተፈጸመውና 85 ሰዎች ለተገደሉበት የቦምብ ጥቃት ተሳትፎ አላቸው በሚል በኢንተርፖል ቀይ መዝገብ የተላለፈባቸው መሆኑን ጠቁማለች። የኢራን መንግሥት ሽብርተኝነትን ያደራጃል፣ አቀነባባሪዎቹንም ይሸልማል፣ እንዲሁም ወደ ከፍተኛ የሥልጣን እርከኖች ያሳድጋቸዋል ሲል የእስራኤል የውጭ ጉዳይ ሚኒስቴር ስጋቱን ገልጿል። ለአሜሪካና እስራኤል እንዲሁም ለምዕራባውያኑ ጥላቻ ያላቸው አዲሱ የጸጥታ ምክር ቤት ዋና ጸሐፊ ከዚህ ቀደም የተናገሩት ጠንካራ ንግግራቸው ተነስቶ በሚዲያዎች ላይ እየተሰራጨ ይገኛል። በተያያዘ ዜና ጦርነቱ ያልሆነላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ለገደለቻቸውና ክፉኛ ላቆሰለቻቸው ሰዎች በሙሉ ካሳ መክፈል አለባት ሲሉም ቴህራን ላቀረበችው የጦርነት ጉዳት ማካካሻ ጥያቄ አጸፋ የሚመስል ምላሽ እያቀረቡ ይገኛሉ። ሊባኖስና ጋዛን ጨምሮ በሌሎች ሀገራት ሕዝቦች ላይ ለደረሱ ጉዳቶችና ሞቶች ኢራን ተጠያቂ መሆን አለባት ብለዋል ትራምፕ። እስራኤል በጋዛ ለገደለቻቸው ዜጎች ግን ያሉት ነገር የለም። ትራምፕ በትሩዝ ሶሻል ማኅበራዊ ሚዲያ ገጻቸው ይህንን ያሉት ቴህራን ለአሜሪካ ያቀረበቻቸው ቅድመ ሁኔታዎች ምላሽ እስካላገኙ ድረስ ወሳኙ የባህር መተላለፊያ ሆርሙዝ እንደማይከፈት ባለፈው ሳምንት መጨረሻ ላይ ከገለጸች በኋላ ነው። አሜሪካና እስራኤል በከፈቱት ጥቃት ለደረሰው ጉዳት ካሳ እንዲከፈል እንዲሁም ማዕቀቦችና ወታደራዊ ዛቻዎች ካለምንም ቅድመ ሁኔታ እንዲያበቁ ቴህራን መጠየቋ ይታወቃል። ትላንት ሰኞ ምሽት ለዚህ ምላሽ የሰጡት የአሜሪካው ፕሬዝዳንት በምላሹ የራሳቸውን ቅድመ ሁኔታ አቅርበዋል። በመንገድ ዳር ቦምቦችና በበርካታ ግጭቶች ለገደሏቸው እንዲሁም ክፉኛ ላቆሰሏቸው ለእነዚያ ሁሉ ሰዎች ከኢራን ካሳ ጠይቃለሁ ብለዋል። ከ26 ዓመት በፊት በአውሮፓውያኑ 2000 የመን ውስጥ በአሜሪካ ጦር መርከብ ላይ በደረሰ ፍንዳታ የተገደሉ 17 የአሜሪካ ባህር ኃይል አባላት እንዲሁም በውጊያ የተገደሉ በሺዎች የሚቆጠሩ ሰዎች ጉዳይ ካሳ ውስጥ መካተት እንዳለበትም ጠቅሰዋል። የአሜሪካ የፌዴራል ወንጀል ምርመራ ቢሮ ኤፍቢአይ ትራምፕ የጠቀሱት 17 የባህር ኃይል አባላት የተገደሉበት ጥቃት የተፈጸመው በአልቃይዳ እንደሆነ ከዚህ ቀደም መግለጹን ሮይተርስ ዘግቧል። በተጨማሪም ትራምፕ የኢራን መንግሥት ባለፉት 50 ዓመታት ውስጥ ለገደላቸው በሺዎች የሚቆጠሩ ንጹሐን ተቃዋሚዎች ቤተሰቦች ካሳ መክፈል እንዳለበት ተናግረዋል። መቀመጫውን በውጭ ሀገር ያደረገው የኢራን የሰብአዊ መብት ተሟጋቾች የዜና ወኪል በዚህ ተቃውሞ የተገደሉ ሰዎች ብዛት 6872 እንደሆነ ገልጾ ነበር። በተጨማሪም ትራምፕ ኢራን በሊባኖስ፣ በሶሪያ፣ የመንና ጋዛ ሕዝብ ላይ ለደረሰው ጉዳትና ሞት ኃላፊነት መውሰድ አለባት ብለዋል። ፕሬዝዳንቱ ይህንን ጉዳይ ወደፊት በሚደረጉ ማንኛውምና ሁሉም ድርድሮች ላይ እንዲካተት ለተወካዮቻቸው ትዕዛዝ መስጠታቸውንም አስታውቀዋል። ውድ የመሿለኪያ ቤተሰቦች ከትራምፕ አስገራሚ እንዳይጥ የመሽለክሎክና የማምለጥ እርምጃም እስከ ኢራን የቢሊዮን ዶላሮች ካሳ ትክፈለን የማለት ጥያቄን ከአዲሱ መንፈሳዊ መሪ ሞጅታባ ኻሜኒ የጦር አዛዦች ሹመት እስከ ቴህራንና ዋሽንግተን ሊስማሙ ነው መባል ያዘጋጀነው ጥንቅር የተከታተላችሁትን ይመስል ነበረ። እናንተ በእነዚህ ጉዳዮች ላይ አስተያየታችሁ ምን ይሆን? ሐሳባችሁን በኮመንት መስጫው ላይ አጋሩን። ቪዲዮንም ላይክ ስለምትሉ እናመሰግናለን። ለቻናሉ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።